በስ አንቺ እንድትንቀሳቀሽ ለቤትሽ ደግሞ ወጪ የሚሆኑ እቃዎችን እንድታሟይ የሚያስችልሽን 400 ሺህ ብር አስከብርሻለሁ። ዛሬ የሰማነው አሳዛኝ ዜና አለ። አሳዛኝ የሰማነው ዜና ምንድን ነው? እንግዲህ ኤልሳን እንድናገኛት እየረዳችን አቶ ኤፍሬም ግቢ ውስጥ የምትኖር የነበረችው ሴት በጣም ከፍ ብሎ ምንም ነገር ማሟያም ጭምር የሆናት ዘንድ እንግዲህ አንድ 400 ሺህ ብር እንደሚሰጣት ቃል ገብቷል። እግዚአብሔር በወጣ ይተካ። አቶ ተፈሪም ከበፊት የሚታወቁት ለሰው ልጅ በመርዳት የተቸገረን በመደገፍ ነው። የበፊትም ማንነታቸው ስለሳቸውን ስንሰማ ይኖራል። መልካም ነገር ባደረገን ቁጥር በደል ሊደርስብን ይችላል። መልካም ነገር ስናደርግ እኛን ለመጣል ብዙ የሚጣጣሩ፣ ብዙ የሚሮጡ፣ ብዙ የሚለፉ፣ ብዙ የሚዳክሩ ሰዎች ይኖራሉ። ለነዛ ሰዎች ቦታ መስጠት የለብንም ምንም ጊዜ። በደል ከዚህ በላይ በቃ ብዙ ነገር ደርሶብናል። ፍራቻ ነው ያዘሽ አሁን? አዎ ፍራቻም ሆነ ምንም ሆነ በቃ እኔ አንድ ሰው እኮ በቃ ማውራት አልፈልግም ካለ እኮ መረዳት አለብህ። ይኸውልሽ መች መሰለህ አንተን ካገኘሁ ካረቀም በኋላ ነው ቪዲዮ ከተለቀቀ በኋላ ይመስለኛል ስልክ ይደወልልኝና ሁሉን ስራዎችሽንም ጉድሽንም ስላወቅኩኝ ቤቱን ከሁለት ቀን ያላነሰ 2 ቀን ያልበዛ ጊዜ አልሰጥሽም ቤቱን ሁሉ ወደዛ ገርግሮ እኔ በጥፊ ጋር ግዛ አልጎኝ ተጸቀቆተ በኋላ ማስጠንቀቂያ ነው ከነገ ጀምሮ ከዚች ቤት እንድትወጪ ብሎ ባለቤቴ ነው ባለቤቴን ደበድቡታል። እናንተ እኮ ይሄ ሁሉ ነገር ሲደረግ አትጮሁም? ጎረቤት እንዲደርስላችሁ ሰው እንዲመጣላችሁ እንዴት ዝም ብላችሁ ታያላችሁ? አሁን የፈለገ ነገር ጮህን እኮ ከሚባለው በላይ ነው እየጮህን ያለ ነው። እኔ ጮሃለሁ፣ እዚህ ጋር ልጆቹ አሉት ይጮሃሉ። ከሚገርማ ነው እዛ ልጅ ልጅ በሩን ቆልፈው ሁላ ነው የምትጮህ ልጅቷ ማለት ነው። እዛ ስላለችው ድረሱላቸው ትጮሃለች። እሷ ራሱ ግን ነገር ያለው ለማስተካከል የቻለን ነገር ለማድረግ የተቻለኝን ነገር አድርጌ ይሄንን ቤተሰብ አንድ ለማድረግና ይሄንን ቤተሰብ እንግዲህ መተዳደሪያቸው የባለቤቷ ብቻ ነበር። ባለቤቷ ነበር የተንቀሳቀሰ ቤተሰቡ የሚያስተዳድረው ልጆች የሚያስተምሩ የሚያሳድገው። ነገር ግን አሁን ላይ እሱ በጥሩ ሁኔታ ውስጥ ስላልሆነ ኃላፊነቱን እኛ እንረከባለን ማለት ነው። እሱ ድኖ ወደ ስራ እስኪመለስ ድረስ ይህን ቤት የማስተዳደር ኃላፊነት ቻሉ የሚወጣው ነው ወጥቶ ሕክምና እንዲደረግለት እኛም ከበር ማድረግ አለብን። እኛ ከበር እናደርጋለን ብዬ ነግራቸዋለሁ። ከዛ ባሻገር ያው መደረግ ያለበት ምንድነው? መጀመሪያ ለእነዚህ ሰዎች ቤት ማዘጋጀት። አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለውኝ አልሐምዱሊላህ። እንደው ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁ በሰላማችሁ ይብዛልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ውድ ቤተሰቦቼ። እነሆ ቪዲዮ ሲጀምሩት በላይክ ጀምሩት፣ ቪዲዮን እስከ መጨረሻ እዩት። ዛሬ አዳዲስ ነገር ይዤላችሁ ነው የመጣሁት። ደስ የሚል ነገር አለ፣ አስደንጋጭም የሆነ ነገር አለ። እንዴት ሰው ልጅ እንደዚህ በሰው ህይወት ላይ እንደዚህ ይጫወታል? ሰው ሆኖ በሰው ህይወት ላይ በምን ሁኔታ እንዴት ቢያስችላቸው ነው በዚህ ልክ የሚጫወቱት? ብዙ ነገራቶችን ይዤላችሁ መጥቻለሁ። ስለዚህ ቪዲዮን እስከ መጨረሻ ተከታተሉት። ነባሮቹ ደግሞ በሼር አበረታቱኝ ፕሊስ። አዳዲስ ምትወጡ ደግሞ ሰብስክራይብ አድርጉኝ። እነሆ የዛሬው አዲሱ ነገር ውድ ቤተሰቦች፣ ባለፈ እንዳወቃችሁ ኤልሳን ያለችበት ጎዳና ላይ እንደወደቀች የጠቆመች ሴት ነበረች። ሉል መቶ ሲጠይቃት ጎዳና ወድቃለች፣ ደውላልኝ ልብስም ምግብም ወስጄላታለሁ ምናምን ብላ ተናግራ ነበር። ያቺ ሴት ሉልን ካሁን በኋላ እኔ ጠበቃ አረግልሻለሁ ብለዋት ነበር። ያ ሴት ደግሞ የምትኖረው የአቶ አሸናፊ የአቶ ኤፍሬም ግቢ ነበር። በነጻ ሰጥቷት ነው የምትኖረው ነበረው። ግን ያ ሚስጥር ካወጣች በኋላ ስልክ ተደውሎላት በአስቸኳይ መውጣት አለብሽ ተብላ ማስጠንቀቂያ ተሰጣት። ያ ማስጠንቀቂያ ተሰጥቷት ቤት የፈለገች ነበረ። ግን የአቶ ኤፍሬም ተላላኪዎች የአቶ ኤፍሬም የሰውን ሕይወት ምንም አያሳዝናቸው፣ ራሳቸው ብቻ ለመኖር የሚፈልጉ ራሳቸው ብቻ ደስተኛ ሆኖ መኖር የሚፈልጉ ሰዎች በባልዋ ላይ በልጆቿ ላይ በራሷ ላይ ከፍተኛ የሆነ ድብደባ ፈጽመውባታል። ባልዋ በጣም በኃይለኛ ተደብድቦ ሐኪም ቤት ነው የተኛው። እሷን ደግሞ በኃይለኛ በጥፊ ነው የተመታችው። ቶሎ መውጣት አለብሽ፣ እንዴት ምስጢራችን በዚህ ላይ ካውጥተሽ ትዘረጊፋለሽ? ለዛውን በነጻ ተቀምጠሽ በሁለት ቀን ውስጥ ሳይበዛ ሳያንስ መውጣት አለብሽ። ያ 2 ቀን እንኳን ልጨርሰውም አልሰጧትም፣ እድል አልሰጧትም። ማታ እንዳተኛ ነው የተደረገችው። ቤቷ በድንጋይ በምን የመቱ ልጆቿን እቃዋ ምንም አይነት እንዳትጠቀም ነው ያንዳንዱ ነገር ከአገልግሎት ውጪ እንዲሆን አደረጉት። እሷም አሁን ስጋት ላይ ነው ያለችው። ሉልም እንኳን ሂዶ አንዳንድ ነገራቶችን ሲያጠራ ጊዜ ከቤት ይውጣልኝ፣ ምንም ነገር አልፈልግም፣ ባለፈ እንደዚህ ጠብቅልሻለሁ፣ ጥበቃ አድርግልሻለሁ ብለኸኝ በህይወቴ ላይ ተጫወትክብኝ። ባሌው አሁን ሐኪም ቤት ተኝተዋል። በሞትና በኢድን ይሞት ማቀው ነገር የለም። በጣም ታሟል። እኔ አላቅም። በጣም ያለቀሰች ነው ያወራችው ሴትዮዋ። ምክንያቱም ባሏ በጣም ነው የተደበደበው። ኃይለኛ ድብደባ ደርሶበታል። እንደምታውቁት 4 እንደ ፖሊስ አይነቶች ትላልቅ ሰዎች መጥተው ነው ያለችው። ቤቴ ገንጥለው ገብተው ነው ጮህን፣ ግቢውን ያው
የአቶ ኤፍሬም ቤት በጣም ርቀት ስላለው አካባቢ ዛይ ብዙም ሰው አይሰማም አለች። ተከራይ አለች። እሷም ቤቷ ዘግታ ይጮሆች ነበረ። እሷም ላይ ጥቃት ሊያደርሱ ሞክረው ነበር። በመጨረሻ ቤቱ በኃይለኛ ሲገፈትሩት፣ በኃይለኛ ሲደበድቡት ገንጥለው ገብተው ነው ባሌ ላይ ጥቃት ያደረሱት። አሁን ባሌ በሞትና በህያው ውስጥ ነው ያለው ነው ያለችው። ባሌ ይትረፋ ይትረፍ ምንም አውቀው ነገር የለም። እኔ የኤልሳ ህይወት አድናለሁ፣ ኤልሳን ትተርፋለች ብዬ ባደረግኩት ነገር ዛሬ ዋጋ ከፍያለሁ። ስለዚህ ከቤት ይውጣልኝ። እኔ ምንም አይነት ነገር መናገር አልፈልግም። ምክንያቱም አቶ ኤፍሬም ለእኔ ብዙ ነገር ውሎልኝ ነበረ። ልጆቼ ሰብስቦልኝ ነበረ። ልጆቼ ሰብስቤ እንደ ራሴ ቤት እንደፈለግኩኝ ገብቼ እንዲወጣ አድርጎኝ ነበር። ግን እኔ ያ ነገር ሳይሆን እንዴት እኔ ያለሁኝ በዚህ ልክ ትጎዳለች? እኔ ያለሁኝ በዚህ ልክ እንዴት ጫካ ትወጣለች? እንዴት ጎዳና ትወጣለች? ብዬ ባደረኩትን ዛሬ ዋጋ ከፍያለሁ። ስለዚህ አሁንም እንደገና ልጆቼ ላሳድግ። ባሌ ካሁን በኋላ ስራ መስራት አይችልም። አካለ ጎደሎ አድርገውታል። እኔ አሁን ለልጆቼ እንኖርላቸው። ልጆቼ በአባታቸውም አጥተው እኔን ማጣት የለባቸውም። ምክንያቱም አባታቸውም በዚህ ልክ ጉዳት እንዲደርስበት ያደረግኩት እኔ ስለሆንኩኝ ምክንያት እኔ ስለሆንኩኝ አሁንም የልጆቼ ምክንያት እኔ ያልሆን ከቤት ይውጣልኝ ያለችው የነበረው ጉዱ ለአጽናኑተዋት። እኔ ራሴ ቤት ፈልጌ ያስቀምጥሻለሁ፣ ባልሽን እኔ ወጪ አድርጌ ያሳክመዋለሁ፣ ተረጋጊ፣ መረጋጋት አለብሽ፣ በዚህ ልክን መሆን የለብሽም ብሎ ለምኗት ከብዙ ስቃይና ከለቅሶ በኋላ ነው ተረጋግታ እያንዳንዱ ሚስጥር የተናገረችው። አቶ ኤፍሬም መቼ የሚረጋጋ አይመስለኝም። የባሰበት ነው የሚመጣው። ግን የመጨረሻው ነው መሰለኝ። የመጨረሻ እስር ቤት የሚወረወሩበት ጊዜ ደረሰ መሰለኝ። እርግጠኛ ነኝ የመጨረሻ ጊዜው ደርሰዋል። እንደምታውቁት ከዚህ በፊት አንድ መስፍን የሚባል ሰውየው ልክ በዚህ ልክ ነው በሰው ህይወት ላይ የሚጫወተው ነበረው። በመጨረሻ ወስነው በደረሱበት ሰዓት ራሱ ነው ያጠፋው። ይህም አቶ ኤፍሬም መጨረሻው ደርሶ ወይ እስር ቤት ሊወረወር ነው ወይስ እንደ መስፍን ራሱ ሊያጠፋ ነው። በዚህ ልክ በሰው ህይወት ላይ የሚጫወተው። ስለዚህ ለምን ኤልሳ እንዳነች እኮ ነው። ኤልሳን ለምን ከአባቷ ተገኘች? ኤልሳን ለምን ሉል አገኛት? ኤልሳን ለምን ዳነች? ኤልሳን ለምን አገገመች ነው። በቃ ሌላ ነገር እኮ የለም። ምክንያቱም እሱ የቀረባት ለበቀልና በቀል ብቻ ነበር። የአባቷን ያልበቃ ብሎት የአባቷን ንብረት ቀምቶ አልበቃ ብሎት ዛሬ ሜልስ በኤልሳ ህይወት ላይ ሊጫወት ነበር። በነገራችን ላይ የአባቷ ንብረት ሙሉ በሙሉ ባይመለስም የተወሰነ ተመልሰዋል። አባቷም አሁን ባለበት ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። ስለዚህ ያቺ የኤልሳን ዋጋ የከፈለች ሴትዋ ዛሬ የኤልሳ አባት ቀርቦ ሰፕራይዝ አድርገዋታል። በጣም ደስ በሚል ነገር አለሁ ከጎንሽ ነኝ ሙሉ በሙሉ ቤቷ የሁለት አመት በሙሉ ባሏ ሲድን ድረስ ባሏ ድኖ ስራ ሲይዝ ድረስ 2 አመት ቤት ክራይ እንዲከፍልላትና አሁን ባሏ ሐኪም ቤት ስለተኛ የሐኪም ቤቱ ደግሞ ሙሉ ወጪ ሉልም እንዳይሸፍን የኤልሳን አባትም እኔ እሸፍናለሁ ሆነ ያሳክመዋለሁ፣ ባልሽ ምንም አይሆንም፣ ልጄ አደነሽልኝ፣ ልጄን ከጎዳና አነሳሽልኝ፣ ልጄ በወደቀችበት አነሳሻት። ስለዚህ የሰራሽው ስራ ነው ዛሬ የሚከፍልሽ እና ባልሽን አሳክምልሻለሁ። አሁን ደግሞ ስራ የምጀምሪበት 400,000 ብር እሰጥሻለሁ። በዛ ስራ ጀመርሽን ልጆችሽን ማሳደግ አለብሽ፣ ልጆችሽን ማበረታታት አለብሽ። ለቤት ኪራይ ምንም ነገር እንዳታስቢ። ቤትም የጎደለ እነዛ የኤፍሬም ሰዎችን የሰባበሩት የጣሉባት እቃ በሙሉ ሉልና የኤልሳን አባት ሙሉ በሙሉ ቤቱ ያሟሉላት እቃ ላይ ገቡላት። በጣም ደስ የሚል ነገር ነው። ደስ የሚለው ነገር ይሄ ነው። ስራ እንድጀምር ተደርገዋል። ምክንያቱም እሷ ይሄ ክፋት ነገር ይመጣብኛል አላለችም ነበር። ለጥሩ ነገር አስባ ነው የሉልን የነገረችው የነበረው። ጥሩ ነገር በማሰብ ነው እንጂ መጥፎ ነገር ብታስብ አያገባኝም። ሰውኛ ባይሰማት እንደ ሰው ባታስብ ኖሮ ኤልሳ ዛሬ ጎዳና ላይ ወጥቃ እንደፈለገች ማን መጫወቻ ትሆን ነበረ። ግን ኤልሳም ፈጣሪ ጥሩ አልጠላት። ምክንያቱም ያ ልጅ ሰጥተዋታል። አማን የሚባለው ልጅ ሰጥተዋት ነበር። ይህ ውድ ቤተሰቦች ምን ጊዜ ቢሆን ጥሩ ነገር ከመስራት ወደ ኋላ አንበል። ሉልም ይናገራል። ጥሩ ነገር ከመስራት ወደ ኋላ አትበሉ። ጥሩነት ለራስ መልሶ ነው የሚከፍለው፣ ለማንም አይደለም። ግን አንዳንድ ሰዎችን የሆነ ጥሩ በሰሩ ቁጥር የሚጎዱ የሚቀነስባቸው ያለ ነገር ይመስላቸዋል። ምንም አይቀነስብንም። ሰው ቢበድለንም ጥሩ ነገር መስራት አለብን። ሰው ቢጎደንም ጥሩ ነገር መስራት አለብን። ምክንያቱም ያ ሰው መልሶ ራሱ ነው የሚከፍለው፣ ለማንም አይደለም። እና ውድ ቤተሰቦቼ
ጥሩ ነገር በመስራት ምን ያክል ዋጋ እንደሚያስከፍልና ምን ያክል ትላንት በተጎዳችሁ በዛሬ ደስተኛ እንደምትሆኑ በአቶ ኤፍሬም በአቶ አሸናፊ ማየት አለባችሁ፣ በሉል ማየት አለባችሁ። ያው አሁንም ኤልሳን እንዳትጎዳ ኤልሳን በጎዳና ላይ እንደፈለገች ወይ ታማ ወይ በሽተኛ ሆና እንዳትቀር የረዳቻት ሴት በእሷ መማር አለብን። ምክንያቱም እሷ አቶ ኤፍሬም በነጻ ነው የሚያኖራት ነበረው። በነጻ እንደፈለገች ዘላ ነው ማለት እንደ ቤቷ በራሷ ቤት አድርጋ አይታ ከልጆቿ ጋር እንደፈለገች ገብታ ትወጣ ነበር። ግን ያው እሷ በሰራችው ደግ ነገር ምንም ያደረገችው ነገር እኮ የለም። በቃ እዛ ጋር ነው ያለችው ብላ ስለጠቆመች እኮ ነው ዛሬ ከቤት መውጣት አለብሽ ተብላ ራሷም ተመታች፣ ልጆቿም ተመቱ፣ ባልዋም ደግሞ ሐኪም ቤት እንዲገባ ተደረገ። ያ ነገር ለበጎ ነው። ምክንያቱም እሷ ጥሩ በሰራችበት በአቶ ኤፍሬም ባታገኘውም በኤልሳ አባት አገኝተዋለች። ያው የኤልሳ አባት ሙሉ በሙሉ ሁሉ ነገር እኔ እሸፍንልሻለሁ ነው ያላት። አያቸውት ጥሩ ባሰራ ኖሮ ይሄ ነገር አይመጣም ነበር። የዘራችሁና ያጨደችው ጥሩ ነገር የዘራ ሰው መልሶ ራሱ ነው የሚያጭደው፣ ለማንም አይደለም። ሰው ያስቀመጠው ነው መልሶ የሚከፍለው እንጂ ያላስቀመጠውን ከተማምቶ የሚከፈለው ሰው የለም፣ በነጻ የሚሰጠው ሰው የለም። ስለዚህ በደረሰብሽ ባልሽን ተደብድቦ ሐኪም ቤት መግባቱ፣ ልጆችሽ በመረበሻቸው፣ ቤትሽ እቃዎችሽ በመሰበሩ በቃ ይተካል። ዋናው እናንተ መትረፋችሁ ነው። አንቺም ደግሞ ብዙ በወንድ ልጅ ድብደባ ደርሶብሻል። ለዛ ሁሉ ደግሞ በጣም እናዝናለን። አገራችን ላይ የሰው ክብር የሌለበት ሀገር ነው። የእናት ክብር የእህት ክብር የሌለበት ሀገር ነው። ምንም ማድረግ አይቻልም። ለብር ብለው ለሰው ሕይወት ለማጥፋት ቀና ደፋ የሚሉ ቀና ሌሊት ማይተኙ ማያንቀላፉ ሰዎች ናቸው። ስለዚህ አንቺ ጥሩ እናት ነሽ። ለልጆችሽ ጥሩ ነገር ነው ያስቀመጥሽው። ጥሩ ነገር ስላስቀመጥሽ ነው ዛሬ መልሶ የከፈለሽ። መጥፎ ብትሰሪ ለአንቺም ነበር። እንደ ልጅሽ አይተሽ ኤልሳን ስላበላሻት፣ ስለተንከባከብሻት፣ ከጎዳና ስላወጣሻት፣ ስላለበሻት ነው ዛሬ የኤልሳን አባት ልጅን ካለችበት ጭንቃ ወጣሻት፣ ካለችበት ተንከባከብሽልኝ ብሎ ነው የዘራሹና ያጨችው። እና የኤልሳን አባትም ደግሞ በዚህ ልክን ድነው ጤነኛ ሆነው እንደገና ሰውን ለመርዳት በመናሰቶት በጣም ደስ የሚል ነገር ነው። እንደገና ደግሞ አላህ እድሜና ጤና ይስጦት። ሉንን ደግሞ በርታለን። ይሄ በሆኑ የምታደርገው አንተ ነህ። ዋናው ሰበቢያ ከፈጣሪ በታች አንተ ነህ። አገናኝም ተገናኝም የምታገናኛቸው አንተ ነህ። በአንተ ከፈጣሪ በታች በአንተ ሰበብ ነው የሚገናኙት። እቺ ሴት ከነ ልጆቿ ጎዳና አልወጣችም። ባሏ ሐኪም ቤት ተኝቶ በምን ልታሳክመው ነበር? ምን ልትከፍል ነበር? ባልዋ ነው ሰርቶ አምጥቶ የሚያበላት የነበረው። ትላንት ቤት ሰጥተዋት እንደፈለገች የምትኖሩበት ቤት በአንድ ቀን ውስጥ ለዛውም እቃዋ በሙሉ ተሰባብሮ ልጆቿ ተመተው እሷም ተመታ ባልዋም በኃይለኛ ተመቶ ሐኪም ቤት ገብቶ ነው ውጭ ያልዋት የነበረው። ጊዜያዊ ስሜት የሚኖሩ ሰዎች ናቸው። አንተ ግን ለዘላለም ስሞት ድረስ ሰውን አገለግላለሁ ብለህ ህሊናህን አሳምረህ ልብህን ንጹህ አድርገህ የምትኖር ጀግና ነህ። በርታለን። በአንተኛ ብዙ ነገር እንማራለን። ስለዚህ ከእንደዚህ አይነት ክፉ ሰዎችን ፈጣሪ ይጠብቅህ። አሁንም የጠበቀህ ነው፣ አሁንም ይጠብቅህ። ውድ ቤተሰቦች እኔ በጣም ነው ያዘንኩት። ለኤልሳ ብላ በሰራችው ጥሩ ነገር በዚህ ልክን ዋጋ ስላስከፈሏት በጣም ነው ያዘንኩት። ለምን ሰው ለምን ጥሩ ነገር ሰራህ ይባላል? ለምን ጥሩ ነገር ሰራህ? ለምን እንደ እኔ መጥፎ አልሆንክም? ለምን እንደ እኔ ሰዎችን በመጥፎ አይን አላየህም ተብሎ በዚህ ልክ ሰው ይቀጣል? መቀጣት አልነበረባትም። በቃ ውጭ ነኝ ከቤቴ፣ ቤት ፈልገሽ ውጪ። ምክንያቱም እኔ ጥሩ ስለሆንሽ ነው ቤት ሰጥቼ ያስቀመጥኩሽ የነበረው። ግን ለአንቺ ለእኔ ጥሩ አይደለሽም፣ ጠላት ነሽ። በቃ ቤት ፈልገሽ ውጪ ማለት ነው እንጂ በዚህ ልክ ባሏ ያደረገችው ነገር እኮ የለም። እዛ ጎዳና ነው ያለችው ብላ ነው የተናገረችው። ባሏ መደብደብ፣ ልጆቿ መደብደብ፣ እሷ መደብደብ፣ እቃዋ መስበር ምን ይሉታል? ምን አይነት ጋጣ ወጥነት ነው? ምን አይነት ስብና ቢኖራችሁ ነው? እናንተ አሁን ሰው ናችሁ፣ ከሰው ትቆጠራላችሁ። ቤተሰብ አላችሁ፣ ከሴት ልጅ ነው የተወለዳችሁት። አባት፣ ወንድም፣ እህት፣ ዘመድ አዝማድ አላችሁ። እንግዲህ የሚፈረደው አንድ አላህ ስለሆነ ይፈረዳችሁ። እናንተ ዛሬ ለእሷን ዋጋ ብታስከፍሏት፣ ብትጥሏት፣ ብደበድቧት፣ ባሏ ደግሞ ሐኪም ቤት ቢገባም ፈጣሪ ደርሶላታል። በጣም ጀግና የሆኑ ሰዎችም አሉ። ይብላኝ ለእናንተ እንጂ የወደቀ ሰው እንደወደቀ
አይቀርም፣ ይነሳል። ለቀን ጎደሎ ነው እንጂ ይነሳል። ስለዚህ ውድ ቤተሰቦች የዛሬው በጣም አሳዛኝ የሆነ ጉዳይም ደስ የሚል ጉዳይ ነበር። እኔ ያኔ ቪዲዮውን ሙሉውን ቀን ባላመጣላችሁም ቪዲዮ ሲበዛ እኔ መራሴ ስለሚያስጠላኝ ቀንጨብ አድርጌ ነው ማመጣላችሁ። ስለዚህ በየጊዜ እንደዚህ አዳዲስ መረጃዎች ለመስማት ከፈለጋችሁ ቤቴን ሰብስክራይብ በማድረግ ላይክ በማድረግ ተቀላቀሉ። ከሁሉም ነገር ጽድት ያለ ቤት ነው። ስለዚህ በርቱልኝ፣ ተቀላቀሉ፣ ቤተሰብ እንሆን። ቤተሰብ የሆናችሁ በሆኑ ከልብ ነው መሰግነው። በድጋሚ መልካም ረመዳን። የረመዳንን ስራ ደግሞ አላህ ሱብሃነሁ ወተዓላ ቀለል ያግላችሁ። ውድ እህቶቼ እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መልካም ቀን